ኢኮኖሚን የከበበ ጤንነትን የከበበ ትዳርሽን የከበበ ልጆችሽን የከበበ ጨለማ በኢየሱስ ስም ይበተን። ሞገስ በሉ ዛሬ በላዬ ላይ ይፈሳል። በሚያኙ ልፊት ሞገሳም ነኝ። በጣም ይገርመው ይላል። አንተ እግዚአብሔርን ታመልከዋለህ፣ እርሱም እህልና ውሃን ይባርከዋል። አንተ እግዚአብሔርን ስታመልከው፣ እግዚአብሔርን ስታከብር በከበደ ነገር ላይ የተራመደ ይመጣል። ባስጨነቀ ነገር ላይ የተራመደ ይመጣል። ከፍ ባለብህ ነገር ላይ ይመጣል። እግዚአብሔር በቃሉ ሲናገር አንድና ሁለት ሰው አይደለም የሚፈውሰው፣ አምኖ ለተቀበለው ሁሉ ፈውስ አለው። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ያልተና ዛሬ በሉት፣ አንተም በሉት፣ ቤትህም በሉት ተፈውሶ ትቀራላችሁ። እሺ ማካፍላችሁ ቃል መጽሐፈ አስቴር ምዕራፍ 2 ከቁጥር 8 ጀምሮ ያለው ነው። መጽሐፍ ያዛችሁ አብረን አነበዋለን። በጌታ በኢየሱስ ስም አነበዋለሁ። የንጉስም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ሄጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስን አገኘች። ቅባቷንም ድርሻዋንም ከንጉሱ ቤት ልታገኝ የሚገባትን 7 ደንገጥሮችም ፈጥኖ ሰጣት። እርሷና ደንገጥሮቿ በሴቶች ቤት በተመረጠ ስፍራ አኖረ ይላል። ኢየሱስ ጌታ ነው። የማገለግላችሁ የመልእክቴ ርዕስ እንደዚህ በሚለው ድርሻህን ትቀበላለህ። 3 ሰው ነው አሜን ያለው። አጠገባችሁ ያለው ድርሻህን ትቀበላለህ በሉት። ወይ እስቲ ድርሻዬን እቀበላለሁ በሉ። ድገሙ። ማለት ያንተ የሆነው እጣ ፋንታ የሆነ ላንተ የሚገባ ነገር ግን ያልደረስክበት ያልተቀበልከው ኦሬዲ በእጅ ላይ ያልገባ ያላረጋገጥከው ዛሬ መቀበል ይሆንልሃል። እኔው ስለተቀበላችሁት አይደለም ምነግራችሁ፣ ያልተቀበላችሁት የናንተ እንደሆነ የሚሰማችሁ የናንተ የሆነ ድርሻችሁ እጣ ፋንታችሁ ትቀበላላችሁ። አጠገብ ያለውን ሰው ዛሬ ምሽት በለው ድርሻህን በለው የምትቀበልበት ምሽት ነው በለው። ከዘመናት በፊት በለው እግዚአብሔር በለው ለራስህም በለው በቃሉም በለው በነቢያቱም በለው እሰጥሃለሁ ብሎ የተናገረው ያንን ርስት ሊሰጥ በለው መጥቷል። ሃሌሉያ። ዛሬ በዚህ ጉባኤ ያላችሁ ሁላችሁ አምናችሁ ከተቀበላችሁ ድርሻችሁን ይዛችሁ ትወጣላችሁ። በእውነት እላችኋለሁ የተከለከላችሁ የናንተ እንደሆነ ያወቃችሁ የናንተ ነገር የተከለከላችሁ ዛሬ ትቀበላላችሁ። ማከላባሳ ፕራቲያስ አጠገብ ላለውን ሳልቀበል አልወጣም በለው። እግዚአብሔር ያየልኝን እግዚአብሔር የነገረኝን ስጠብቀው የቆየሁትን የኔ የሆነውን ድርሻዬን ሳልቀበል አልወጣም። ምክንያቱም ቃሉ ስለኔ ይሰራል። ምን ይላል?
የሚገርማችሁ ነገር ምን ይላል እዚህ መጽሐፍ ላይ ሄጌም ይላል ለአስቴር ድርሻዋን ሰጣት ይሰጣል ይሄ ቃል ያነበብኩላችሁ ቁጥር 8 ላይ ከመድረሳችን በፊት ከምዕራፍ 1 ላይ አንድ የተከሰተ ክስተት አለ ንጉሱ በነገሰበት በ127 አገር ከህንድ እስከ ኢትዮጵያ ላይ ሲነግስ ንጉሱ አንድ ነገር አሰበ ከ3 አመት በኋላ ከነገሰ 3ኛ አመት በኋላ አንድ አሰበ ያሉትን ሹማምንቶች ያሉትን አገልጋዮችን ሁሉ ለመጋበዝ አሰበ ለ180 ቀናት ይላል ያለውን ክብር ሁሉ ካሳያቸው በኋላ በጣም የሚገርማችሁ ለ180 ቀናት ደገሰ አበላ አጠጣ ያለውን የነገሰበትን ያለውን ክብር ሁሉ ካሳያቸው በኋላ ድጋሚ ይላል ለ7 ቀን ግብዣን አደረገ ይላል ለ7 ቀን በሱሳ ግንብ ላሉ ከትልቁ እስከ ትንሹ ተሰብስበው የሚበላበት የሚገርም ድግስ አዘጋጀ ይሄ ንጉስ ድግስን ካዘጋጀ በኋላ ለ7 ቀን ህዝቡን ጠርቶ እያበላ ቆየና 7ኛው ቀን ላይ ሲደርስ ወይን ጠጅም ጠጣ ደስ አለው ይላል ልክ ንጉሱ ሲደሰት አንድ ነገር አሰበ ስለምን ሚስቴ አስቲን መታ ባለቆት ፊት በእነዚህ አሕዛብ ፊት አትታይልኝም አለ የሚገርማችሁ ነገር ልንገራችሁ የንጉሱ ሚስት ንግስቲቱ ቆንጂዬ ነች መልካም ነች በ7ኛው ቀን ንጉስ በተደሰተበት ንጉስ ብዙዎችን ጠርቶ ባበላበት ቀን እሷን ማሳየት ፈለገ ባለቆት ፊት እንድትታይለት ፈለገ ባለቆት ፊት ውበቷ እንዲወጣ እንዲገለጥ ፈለገ በዚያን ሰዓት 7 ሰዎችን ወደ እሷ ላከ ይላል ይዘዋት እንዲመጡ ዘውዷን አድርገውላት ይዘዋት እንዲመጡ ልክ ሲልክ እርሷ ግን እንደዚህ አለች እርሷም በስፍራ ድግስን ደግሳ ነበር ለ7 ቀናት ሴቶችን ጠርታ እያበላች ነበር ከዛ እምቢ አልመጣም አለች ይላል አሎሲያ ወደ ንጉሱ የንጉሱን ግብዣ እምቢ አለች አሁን አንተ በፈለከው ጊዜ አንተ በተደሰትክበት ጊዜ እኔን ማሳየት እኔን ውበቴን መግለጥ በፈለክበት ጊዜ አልመጣም ስትል ንጉሱ ይላል ተናደደ ለምን እንድትታይለት ፈልጓል ውበቷ ባለቆት ፊት ውበቷ በአገልጋዮች ፊት ውበቷ በታናናሾችና በታላላቆች ፊት እንዲገለጥ ፈልጓል እርሷ ግን እምቢ አለችው ከዛስ ባሉ ሰዎች ፊት አቃለለችው ይላል ልክ እንደተቃለለ በገባው ጊዜ ንጉሱ ምን አለ ይላል ተበሳጨ ተናደደ አለመስማቷ አለመታዘዟ አበሳጨው የሚገርማችሁ የሷ አልመጣም ማለት የሷ አልወጣም ማለት የሷ አልገለጥም ማለት ሌላ የሚገለጥ ትውልድ አለ ዛሬ አንድ ትንቢት ተነብያለሁ ይኸውላችሁ ተገለጡ ተብለው ጊዜው ያላቸው ዕውቀቱ ያላቸው አቅሙ ያላቸው አንገለጥም ብለው በራሳቸው ዕውቀት በራሳቸው ነገር ታበዩ ተቀመጡ እያሉ አንተ ግን በሌላ መንገድ ትገለጣለህ እሺ ላስረዳችሁ ማኮቲያስ ይቺ የንጉሱ ሚስት ንግስቲቱ አልወጣም አልታይም ባለችው ጊዜ ንጉሱ በተበሳጨ ጊዜ አንድ ምክር ተመከረ ንጉስ ስለርሷ ስላቃለለች በዚህ ሀገር ይህ ሁሉ በቤት ከተሰማ ሌሎች ከሰሙ ሌሎች ባሎቻቸው ምን ይላሉ ያቃልላሉ ስለዚህ ይሄ ነገር መቀጠል የለበትም እሷ ማቆም አለባት ሌላኛዋ መቀጠል አለባት የሆነ የሚያቆም ግሩፕ አለ የሚቀጥል ትውልድ አለ ታኪያማታ ሪባቲያሳ የሚያቆሙ ሌሎች አሉ የሚቀጥሉ ኃያላን አሉ ቴካቲያሳ ጊዜው ያለ ቅድም እንዳልኩ ዕውቀቱ ያለ ነገሩ እነሱ ጋር ያለ ነገር ግን አንገለጥም ያሉ አንወጣም ያሉ ጊዜውን አንጠቀምም ያሉ ይቆማሉ ጊዜው የገባቸው ለእግዚአብሔር ክብር የሚኖሩ በጓዳ ያሉ ይገለጣሉ አጠገብ ላይ ያለውን ሰው የሚያቆመው ያቆማል በለው የሚገለጠው ይገለጣል በለው ሃሌሉያ አሁን እኔ አንድ ነገር ላሳያችሁ ፈልጋለሁ ጊዜውን የሚጠቀም ከመጣው ክብር ጋር ከመጣው ደመና ጋር ከመጣው መንፈስ ጋር አብሮ የሚጓዝ ጌታን ለመግለጥ የሚነሳ ትውልድ ይቀጥላል
ይቀጥላል ይቀጥላል። የአስቴር አልገለጥም ማለት የአስቴር አልታይም ማለት ለአስቴር የመገለጫ መንገድ ነው። ሎባራያናቶ ደጋባሳ ብራቲያናታ እንኳንም አስቴር አልወጣም ማለች እንኳንም አልታይም ማለች። ምክንያቱም በጓዳ ያለች መርዶክዮስ ያሳደጋት ያልተገለጠች ውበቷ ያልወጣ ቆንጂት የሆነች አለች። እሷ አልወጣም ስትል ልትወጣ የተዘጋጀች አለች። በጌታ በኢየሱስም አውጃለሁ የሚያቆሙ ያቆማሉ፣ የሚገለጡ ይገለጣሉ። እሺ በኋላ ወደ መገለጡ ስመጣ ይገባችኋል። ሃሌሉያ። ጊዜው የናንተ ሆኖ ቦታው የናንተ ድርሻው የናንተ ሆኖ የናንተን ነገር ይዘው የናንተን ርስ ይዘው የናንተን በረከት ይዘው የናንተን ስፍራ ይዘው እንዳትወጡ ገደብ ይኑባችሁ። ዛሬ ያቆማሉ። የናንተ ነገር ግን ይወጣል። የናንተ ነገር ይገለጣል። ጩና አሜን በለኝ። ላቲያ ሆራ ያለ ቦታቸው ስፍራውን የተቆጣጠሩ ይመለሳሉ። ቦታው የተገባቸው ይወጣሉ። ስፍራው የተገባቸው ይወጣሉ። ዛሬ ማውጃ ነው። ለዚህ ጉባኤ ብቻ አይደለም ለመላ ኢትዮጵያ እናገራለሁ። ሊገለጥ የተገባው ትውልድ ይገለጣል። ሊወጣ የተገባው ትውልድ ይወጣል። ስፍራውን ሊቆጣጠር የተገባው ትውልድ ይወጣል። በኢየሱስ ስም ይሆናል። ጃካቲያስ ራባጋቲያስ ሪካቲያና ማታ ሮቲያና ሸደ ከቦያ ራቲያና ማቲያ አልወጣም አለች። እምቢ አለች። አቃለለች። ንጉሱን አስቆጣችው፣ አበሳጨችው፣ አናደደችው። ምዕራፍ 2 ቁጥር 1 ስታዩ የንጉሱ ቁጣ በረደ ይላል። ለምን እንደበረደ ልንገራችሁ። አስቴር አትቀጥልም ሲባል ንግስቲቱ ካንተ ጋር ከዚህ በኋላ አትቀጥልም ሲባል በረደ። ዛሬ በኢየሱስም የንጉሱን ቁጣ የሚያበርቱ ብራቲያናባ የማይቀጥል ትውልድ አትቀጥልም ብለው የሚናገሩ ሃይማኖት ከዚህ ይወጣሉ። ጩና አሜን በለኝ። የንጉሱ ቁጣ ምን አለ ይላል? አያባሎሪያ ተመከረ ንጉሱ። አሁን አትናደድ፣ አሁን አትበሳጭ። እሷ በመኳንንቶች ፊት፣ በአለቆች ፊት፣ በአገልጋዮች ፊት አልገለጥም ብላለች። ውበቷን ደብቃለች። ቦታው ተሰጥቷታል፣ ስፍራው ተሰጥቷታል፣ ንግስናዋም ተሰጥቷታል። ንግስት ነች፣ አልጠቀምም ብላለች። ስለዚህ አሉ ንጉስ እሷን ተዋት። አሁን አሉ ሌላ ቆነጃጅቶች ብራካንያ እንደሷ የሆኑ አይደለም፣ የተዋቡ የተከሸኑ የሚያምሩ ንጉስን ብቻ ሳይሆን አምላክን የሚፈሩ እንቅስቃሴያቸው ከአምላክ ጋር የሆነ ያልወጡ ያልተገለጡ እነሱ ምን ይላሉ? ይወጣሉ። ጄካቲያ አጠገብ ላይ ያለውን ሰው ያዝና እንዲህ በለው፣ ዛሬ ምሽት በለው፣ ድርሻህን በለው፣ የምትቀበልበት ምሽት ነው በለው። በቃ ይሁንላችሁ፣ ይፈጸምላችሁ። እንደተናገርኩት ቃል በሕይወታችሁ አካል ይልበስ። ከዛ ሄጌ ተላከ። ቆነጃጅቶችን በል ሰብስብ። ኢየሱስ ጌታ ነው። በጣም የሚገርም ነገር ልንገራችሁ። ከዛ በኋላ እንዲህ ይላል ቁጥር 8 ላይ አዋጅ ወጣ፣ ተሰማ። ንግስቲቱ ንጉሱን አቃላለች። ነገር ግን ማቃልሉ ሌሎች አሉ። ኢየሱስ ጌታ ነው። ከዛ አዋጁ ተነገረ። ምን አለ ይላል? ተሰማ። አዋጁን የሰሙ ቆነጃጅት፣ የሚገርማቸው አንድና ሁለት ሰው አይደለም የመጣው፣ ብዙ ቆነጃጅት ወደ ሱሳ ግንብ መጡ ይላል። ወደ ሄጌ ተሰበሰቡ። አሉ የተባሉ ቆነጃጅት ለንጉሱ ሚስት ሊሆኑ የሚችሉ ወይም ንግስት ልትሆን የምትችል ከየአካባቢው መጡ። ከዛ በኋላ የሚገርማችሁ መርዶክዮስ ይህንን ነገር ሰምቶ ነበረ። አስቴር ደግሞ የመርዶክዮስ የአጎት ልጅ ነች። እናት የላትም፣ አባት የላትም። በመርዶክዮስ እጅ ነው ያደገችው። መርዶክዮስ እንደ ልጁ ነው ያሳደጋት። መርዶክዮስ እግዚአብሔር የሚፈራ ነው፣ አይሁዳዊ ነው። በእግዚአብሔር ፍቃድ በእግዚአብሔር
ከእግዚአብሔር ሐሳብ የሚወጣና የሚገባ ሰው ነው። ስርዓትን እያስተማረ እግዚአብሔርን መፍራት እያስተማረ ነው በቤት ያሳደጋት። ይህንን ሰማ። አስቴር ደግሞ የሚገርማችሁ መልከ መልካም ብቻ አይደለች፣ ቆንጆ ሴት ነች።